እናደርጋለን። እናንተም ጸሎት አድርጉላት ለእህታችን። ዛሬ ግን እንግዲህ ምንድነው ለትዕግስት የተሰጣት ስጦታ በወንድሟ በኩል ነው እንግዲህ ይሄ ስጦታ የተበረከተላቸው። እንግዲህ አዲስ አበባ ውስጥ ትልቁን ነገር ቤትና ቤት ነው። ቤት ካለሽ ምንም ነገር ባይኖርሽ ችግር የለውም፣ ዋናው ቤት ነው። ከዛ ሲቀጥል ደግሞ የምትሰሪበት ትንሽዬ ብር ካለሽ እየሰራሽ የምትገቢበት ዋናው ቤት ስለሆነ መሰረታዊ ነገር ቤት ስለሆነ ማለት ነው። እና ይሄን ነገር ደግሞ አዲስ አበባ ውስጥ በዚሁ አጋጣሚ ግን ይሄ ስፖንሰር የምታደርጉ ሰዎች ለምሳሌ ዲኤምሲ ላይ በጣም ለብዙ ሰዎች ለብዙ ወጣቶች አይታችኋል። በነ ልዑል በኩል መልካም ነገር ለሰሩ ጥሩ ነገር እነሱን የሚያግዝ ነገር መረጃም ሆነ ምንም ነገር ሲሰጡ እንግዲህ በስከ መጨረሻ ወይ ቤት ይሰጣቸዋል ወይ የሚሰሩበት ሱቅ ይሰጣቸዋል። በጣም ደስ የሚል ነገር ነው የሚያደርጉት እና ለምትሰጡ ሰዎች ፈጣሪ በሰጣችሁት እጥፍ እጥፍ አድርጎ ይስጣችሁ እንላለን። መስጠት ከነገራችን ላይ መባረክ ነው። አንዳንድ ሰዎች ሲሰጡ ሰው እንዲያውቅባቸው አይፈልጉም። በውስጥ ፈጣሪ ካየ ማለት ሁሉም የሰውን ልቦና ለፈጣሪ ያውቃል የሚሉ አሉና ሰው እንዲያውቅባቸው አይፈልጉም። በውስጥ በጣም ብዙ ነገር የሚያደርጉ ሰዎች አሉና ልዑልም ከነዛ ውስጥ አንዱ ነው ብዬ ነው የማስበው። ልዑል በተደጋጋሚ ካያችሁት በሱ በኩል መልካም ስራ ሰርተው ከመጡ ሁልጊዜ የሆነ እነሱን የሚያስደስት ነገር ከማድረግ ወደ ኋላ አይልም። በፊትም ማነው ዘላለምም እንደዛው ማለት ነው። እና እነሱ ሁልጊዜ ለሰው ልጅ ተጨንቀው በጣም ብዙ ነገር የሚያደርጉ ናቸው። እንግዲህ ትዕግስት ካለችበት ጭንቀት ወጥታ ጤናዋ ተመልሶ ስትመጣ እንግዲህ የቤት ባለቤት አድርገዋቸዋል። ወንድሟንም በጣም አመሰገንኩት። አንዳንድ ወንድም እህቱን ለገንዘብ ይሸጣል። ያኛው ወንድሟ በገንዘብ ነው እንግዲህ አሳልፎ የሸጣት። ይሄኛው ደግሞ ለእህቱ አይታችኋል። ስትመጣም ራሱ በቁሙ በቃ ሲያያት ሙታለች ተብሎ ምናምን ሲወራባት የነበረችው እህቱ በአካል መታ ሲያያት ራሱን መቆጣጠር አቅቶት ፌንት በልቶ ምናምን ከስንት ደቂቃ በኋላ ነው እንዳያችሁት የልዑል ቪዲዮ ላይ ማለት ነው። እና ብዙ ነገር ያደረገላት ወንድሟ ነው። ለእህቱ በጣም ብዙ ነገር ብዙ መስዋዕት የከፈለ ነው። አንደኛው ወንድሙ ደግሞ አይታችኋል እንግዲህ ያው የሰው ልጅ የእናት ሆድ ዝንጉርጉር ነው የሚባለው። አንዱ ቅንድብ ያለው አንዱ ደግሞ በጣም ጨካኝ አረመኔ የሆነበት እንትን ነበረ። ያው አሁን ላይ ሊጸጽተው ይችላል። ምን ማለት እሷም ጤናዋ ተመልሶ ስትመጣ ወደ ራሷ ስታገግም በዛ ሰዓት የእህቱን እንትን ምን አይነት እንትን እንደሚያሰማ ታያላችሁ። ግን ሞር ደግሞ ያው አሁን ይሄ ወንድሟ በትንሹም ቢሆን እየተሯሯጠ እህቱን ለማሳከም እህቱን በቃ ባለችው አቅም ብዙ ነገር እያደረገ እንደሆነ ልዑል ተናግሯል። ይሄን ደግሞ በማሰብ ልዑል ደግሞ ካየው ከልጁ ከስራው ከምኑ ሲያይ ይሄ ነገር ያስፈልጋቸዋል ብለው እንግዲህ የቤት ባለቤት አድርገዋቸዋል። ብቻ ደስ ብሎኛል የእውነት። አቤል ጋርም እንዳያችሁት ነው አዲስ ነገር አለ። በእያንዳንዳቸው ከነገራችን ላይ ሁላቸውም ተመልሰዋል ደግሞ ካልጠፉ ደስ ይላል። ብቻ በተለይ ለሰው ችግር ለሰው እንትን የምትደርሱ ሰዎች የእውነት በምትሰጡት ሁሉ ፈጣሪ ይስጣችሁ እጥፍ እጥፍ አድርጎ። በጣም ብዙ መልካም ሰዎች አላችሁ። የሰው ጭንቀት፣ የሰው ህመም፣ የሰው ሁሉም የሚገባችሁና ትለያላችሁ። ለእናንተ እኔ ቃል የለኝም። ሁልጊዜም እላችኋለሁ መልካም ነገር ለምትሰሩ እህት ወንድሞቼ በምትሰጡት በምታደርጉት ነገር ፈጣሪ ይስጣችሁ፣ ፈጣሪ ይጠብቃችሁ ከክፉ ነገር ነው የምለው። ዲኤምሲ ላይ በጣም ለብዙ ጊዜ ተደጋጋሚ ካያችሁ ለሰዎች የሆነ ነገር በነ ልዑል በኩል መልካም ነገር ለሰሩ ሰዎች ሁልጊዜም ስጦታ ይሰጣቸዋል እና አስባችሁታል? በዛ ላይ በዚህ ኑሮ ውድነት አዲስ አበባ ውስጥ ቤት አለሽ ማለት በጣም ከዚህ በላይ ምን አይነት ሀብት ያስፈልጋል? ጤና፣ ዋናው ጤና ነው። ጤናዋ ደግሞ እንግዲህ ያው እንግዲህ ከእግዚአብሔር ጋር ጸበል ናት፣ ትሻላታል፣ ወደ ራሷ ትመልሳለች ብለን ተስፋ እናደርጋለን። እና ዲኤምሲ ላይ በጣም ብዙ መስዋዕት የሚያደርጉ ሰዎችን ጥሩ ጥሩ ሰዎችን እንግዲህ በነ ልዑል በኩል መሸለሙን አላቆመም እስካሁን ድረስ ከድሮም ጀምሮ
እኔ እነ ልዑልን ስከታተል ቀናት ጀምሮ ነው ዲኤምሲ ላይ የማየው። እና እውነት በጣም እኔ የሆነ ነገር ኑሮኝ እዛ ቦታ ላይ በነ ልዑል ስም የሆነ ቤት ብገዛ ራሱ ደስታዬ ነው። ግን ደግሞ ታያላችሁ ይሆናል ሰው ልጅ ያስባላ፣ ፈጣሪ ደግሞ ያሳካል። ማን ያውቃል? አንድ ቀን እንግዲህ ምን እንደሚመጣ አናቅም። ልንገዛ ምን እንችላለን ብለን ማሰብ መመኘት ነው። በተረፈ ደስ ብሎኛል ስለ ትዕግስት። እንግዲህ ይህንን ካልኳችሁ ልዑላችንን በጣም እንግዲህ የጠፋበት ዋነኛው ምክንያትም እንግዲህ እስከ መጨረሻ ላይ ተናግሯል። እናንተም እርግጠኛ ነኝ ሰምታችሁታል። በጣም ሳላመሰግናችሁ ማላልፈው ሰዎች፣ ኮሜንት የምትሰጡ ተመልካቾች፣ ጭንቀታችሁ፣ ህመማችሁ፣ ሰው ልጅ ሲጠፋ ተጨንቃችሁ ሲመጡ ተደስታችሁ፣ እናንተ እንደዚህ አይነት ልብ ያላችሁ እህት ወንድሞቼ እናንተን የእውነት ቃል ያጥረኛል ለማመስገን ማለት ነው። እንዴት አይነት ልብ ቢኖራችሁ ምን አይነት የዋህ ብትሆኑ ነው ለሰው ልጅ ቀንና ሌሊት ተጨንቃችሁ። አንዳንዶቻችሁ ኮሜንት ስር እየጻፋችሁልኝ እነሱ በመጥፋታቸው ምክንያት ራሴ የታመመ መድኃኒት በወስድ አልተወኛል እያላችሁኝ፣ እውነት እንደዚህ የምታደርጉ ሰዎች ካላችሁ አቁሙ። በጣም ስህተት ነው። ሰው በጠፋ ቁጥር አንቺ ታመምኩ፣ አንቺ እንዲሆንኩማ፣ ኧረ በእናታችሁ ሞኝ ነሽ እንዴ? ከኔ በላይ ምንድን ነው? ከራስ በላይ ንፋስ አለ። እኔ እየሞትኩማ ለሌላ ሰው አልኖርም። ለምን ይዋሻል? ስለዚህ እነሱ እንደዚሁ በስራ አጋጣሚ ሊጠፋ ይችላል። ስንት ነገር አለ አይደለም? ኔትወርክ እሺ ላይል ይችላል። ኢትዮጵያ ውስጥ ከባድ ነው መብራት። ቪዲዮ እንኳን ለመልቀቅ እንኳን መብራት ተጠብቆ ነው የሚለቁት። ከጠፋባቸው ሊቀሩም ይችላሉ። ስለዚህ ብዙ ነገሮች ስላሉ እናንተ ደግሞ በዛ መልኩ ደግሞ መጨነቅ፣ በዛ ልክ ደግሞ ራሳችሁን እንትን ማለት የለባችሁም። ስህተት ነው፣ በጣም ስህተት ነው። ሁለት ሶስት አራት እህቶቼ እኔ ጋር መድኃኒት በወስድ ራሴ እንደዚህ ያለ እያላችሁ በውስጥ የምትጽፉልኝ ያላችሁ እና ኧረ በእናታችሁ ተው፣ ኧረ ተው ወገን ተው፣ እየተሳሰብን ተው እንዴ! ምነው ሸዋ እንደዚህማ አታድርጉ። ለራሳችሁማ የሆነ እንትን እናንተን የሚጎዳ ነገርማ በፍጹም ማድረግ የለባችሁም። እነሱ ብዙ ነገር አለባቸው የሚጠፉበት ምክንያት የራሳቸው። ስለዚህ መጨነቅም አያስፈልግም። ሲመጡ ደግሞ መቀበል፣ ሲሄዱ ደግሞ መሸኘት። በቃ ከዚህ ውጭ ምንም አማራጭ የለንም። እኔ የምጨነቅበት ጉዳይ አንድም የለም። እነሱ ስለጠፉ ስላልመጡ ራሴን አስጨንቄ መምተኛ መሆን አልፈልግም። ትቀልዳላችሁ እንዴ? እና ሞኛቱን ወገን እና ለማንኛውም ራሳችሁን አታስጨንቁ ለማለት ያክል ነው። ብዙዎቻችሁ ስለምትጨነቁ ሲጠፉ ራሳችሁ ጠብቁ ለማለት ያክል ነው። በተረፈ ደግሞ አቤላችንም እንግዲህ በዛ በሁለት ወንድሞቹ አንዱ እጁ ተጎድቶ ነበር፣ አንደኛው ደግሞ በጣም ተጎድቶ ነበር። በሱ ዙሪያ ደግሞ በጣም ሰዎችን እያፈላለገ ነበረ። እንግዲህ በስከ መጨረሻ አግኝቷል ማለት ነው። አብዛኛው ደግሞ በእነሱ በኩል መኪና ተከራይተው ነው ወደዛ ወደዚህ በሚሄዱ ሰዓት የተለያዩ መኪና ነው የምንጠቀም ብሏል። እዛ ጋራጅ ውስጥ ደግሞ የሚሰራው አንዱ ሰው ደግሞ ስለ እነዚህ ሰዎች ይህን ሁሉ ነገር ሴራ፣ ከዚህ ሴራ ጀርባ ማን አለ የሚለውን እሱንም እንግዲህ በአቤል እንትን ተለቆላችኋል። እርግጠኛ ነኝ አይታችሁትም ሊሆን ይችላል። ያው እኔ የኔ ተመልካቾች ማወቅ ስላለባችሁ እኔም ትንሽ ልበላችሁ ያክል ነው እንጂ ዋናውን እርግጠኛ ነኝ እዛም ገብታችሁ ማየት ትችላላችሁ። ያው ብቻ ከጠፉ በኋላ ብዙ ነገሮች ተፈጥረዋል። ብዙ ነገሮች አዳዲስ ነገሮች አሉ። እንግዲህ በተከታታይ ደግሞ ከመጡ ደግሞ የምናያቸው ነገሮች ይኖራሉ። ብቻ እኔ እውነት ስለመጡ ደስ ብሎኛል። በተለይ በትዕግስት ዙሪያ ደግሞ ቤት ስለተሰጣት ደስ ብሎኛል። ከዚህ በላይ ደስታ የለም። ብዙዎቻችሁም ይህን ነገር በጣም የምታበረታቱት ነገር ነው። ሰው ብር ሲሰጠው የሆነ ነገር ሲሰጠው ብዙዎቻችሁ ደስ የሚላችሁ ይመስለኛል። ከኮሜንታችሁ ከሁሉ ነገር ሳይ ማለት ነው። እና
የሰው ደስታ የሚያስደስታችሁ እንግዲህ እንኳን ደስ አለሽ እያላችሁ ለእህታችን ደግሞ ጸሎት አድርጉላት። ወደ ጤናዋ ተመልሳ ውላ ገብታ በሰላም ስራዋን እየሰራች ከወንድሟ ጋር ህይወት ይቀጥላል እያለ እንግዲህ እንድትኖር እንግዲህ ሁላችሁም ጸሎታችሁ አድርጉላት። ብቻ ደስ ብሎኛል። የአቤላችን ጉዳይ ደግሞ እንግዲህ በዚህ በመኪናዎቹ ጉዳይ ላይ ብዙ ነገሮች እየተፈጠሩባቸው ነው። እነሱ ደግሞ እንግዲህ አቤል እንደተናገረው አይታችኋል። በየጊዜው ነው እንግዲህ ወደ ክፍለ ሀገርም ወይ የትኛውም አካባቢ ሲሄዱ መኪና አንድ አይነት መኪና ይዘን አንጠቀምም። ምክንያቱም መኪና የሚቀያይሩትም የራሳቸው ምክንያት አላቸው። ስለዚህ በዛ ዙሪያ ደግሞ መጋዘን ውስጥ መጋዘን አልኩኝ እንትን ውስጥ የሚሰሩ ሰዎች ደግሞ እንግዲህ እነሱን እየተከታተሉ የመኪና ታርጋቸው ምናቸው ይህም ሁሉ ነገር የሚያደርገው እንግዲህ ያው በእርግጥ አንዳንዱ ሰዎች የታዘውም ሊሆን ይችላል። እነሱ በእነ ልዑል ማነው ጠላታቸው ማነው ወዳጃቸው ማለት ይከብዳል። የእነሱ እንትን በጣም ብዙ ስለሆነ ማለት ነው። እና በእርግጥ አብዛኛው ተመልካቻቸው ውጭ ሀገር ያለው ሰው ነው። የነ ልዑል ተመልካች ኢትዮጵያ ውስጥ ያለው በትንሽ ነው፣ ግን ሞር ደግሞ ኢትዮጵያ ውስጥ ያለው ጠላታቸው ስለሚበዛ ማለት ነው። ያው እንግዲህ እነሱን ደግሞ እያንዳንዱን ደግሞ ይሄ ነው ብለሽ ልታወሪ ደግሞ ትንሽ ለነሱ እንትን ሊሆን ይችላል። ያው አንዳንድ ጊዜ በውስጥ ማድረግ ያለባቸው ነገር በውስጥ ያደርጋሉ። ግን ደግሞ አስገዳጅ ነገር ከሆነ ደግሞ ግዴታ ሚዲያ ላይ መውጣት ካለበት ይወጣል። እና አቤል እንግዲህ እንደተናገረው ከሆነ በተለይ ይህን መኪና የሚያከራዩቸው ሰዎች እነሱ ምንም የማያውቁ መስለው እንግዲህ በውስጥ ውስጥ ኦልሬዲ የእነሱ ጥላቶችም እየተከታተሉ ከማን መኪና እንደሚከራዩ ከማን እንትን እንደሚሉ እየተከታተሏቸው ይሆን ምን ይሆን አላውቅም። እንደዚህ አይነት ነገሮች ሊያደርሱ የሚችሉት ቢከታተሏቸው ነው እንጂ መቼም እኔ እውነት አንዳንድ ጊዜ ለመፍረድ ራሱ የሚከብዳችሁ ነገር የለም። ስታወሩት ትንሽ ሊቀላችሁ ይችላል፣ ግን ደግሞ እንደነ አቤል በአካል በዛ ቦታ ላይ ስትሆኑ ደግሞ ከባድ ነው። ይሄን ነገር ሁሉ እያሳለፉ ያሉት እንግዲህ እነሱ ሁሉም ተቋቁመው ነው እነ ልዑል። ይኸው አንዳንዴ ደግሞ ግዴታ በህይወትሽ ልጁን እንግዲህ አይታችኋል፣ እጁን እንደሰበሩት። አንደኛው ደግሞ ከካሜራ ጀርባ አልቀረበም እንጂ በጣም ጎድተውታል። ይህ ሁሉ ነገር እንግዲህ የእነዚሁ የእነንትና ሴራ ነው። አሁን እነሱ ከጀርባ ሆነው ሰው መጉዳት ነው ስራቸው። ፊት ለፊት መጥተው አይጋፈጡም። እንደ ወንድ ማለት ነው። ሁልጊዜ ከጀርባ ሆነው እንደ እንትን እየላኩ ሰዎችን ያስጨርሳሉ። በዚህ አጋጣሚ ግን እኔ በጣም ሳላደንቀው ማላልፈው በእንትና ላይ የሚሰራው ጀግና ወንድማችን ዱካሾ ላይ የሚሰራው አውቃችሁት? እሱ ልጅ ስሙ አያዘኝም በእናትሽ ብሩክ ነው። እና እሱ ልጅ ሳላደንቀው አላልፍም። በጣም ባለፈው ያን ሰውዬ ይዞ እንግዲህ አይታችኋል፣ ምንም አላተረፉትም። ጌታቸው የተባለውን ሰውዬ በጣም ጎርተውት መናገር እስከሚያቅተው ድረስ ይህ ሁሉ ነገር እየተባበሩ ያሉት በእርግጥ ለአቤል ነው። ግን ልጁ ደግሞ በጣም ከሞት ነው የተረፈው። ብሩክ የተባለው ሰው ልጅ ራሱ ኧረ በስመ አብ። አንዳንዴ ቢተውትስ ብላችሁ ልትወስኑ ትችላላችሁ። ግን የሚሰሩት ሰዎች ግን የሚሰሩት ስራ ግን በጣም እልህ ውስጥ የሚያስገባችሁ ሞር ስራችሁን እየገፋፉ እንድትሰሩ የሚያደርጓችሁ በጣም ብዙ የሚፈታተኗችሁ ሰዎች አሉ። እና የእነዚህ ሰዎች ጉዳይ እኔ መቼ እንደሚያልቅ መቼ መጨረሻው እንደሚያሳየን አላውቅም። እውነት ከጊዜ ጊዜ በጣም ከፍተዋል። በቃ ሰዎች ምንም ቃል የማይገልጣቸው የክፉ ጨካኝ ጥግ ድረስ የሚሄዱ ሰዎች ናቸው። እና ለእንደዚህ አይነት ሰው እኔ ምንም መልስ የለኝም። ምንም እንትን የምናገረው ነገርም የለኝም። ብቻ ፈጣሪ ይጠብቃቸው ነው የምለው። እናንተም ተመልካቾችም እንግዲህ በእናንተም ጸሎት ነው ያሉት እስካሁን ድረስ ከእግዚአብሔር በታች። እናንተም ጸሎታችሁ አይለያቸው። አሁንም ወደፊትም እንግዲህ መልካሙን ነገር እንመኝላችኋለን። ያው ይሄ ነገር እስከሚዘጋ ድረስ ብዙ ሰዎች እያያችሁ ነው፣ እየተጎዱ ነው። እነሱም በልህ እየተያያዙት ነው።
መጨረሻውን ያሳምረው ማለት ነው እንጂ ሌላ ምንም ማለት አልፈልግም። በብሩክ ጉዳይም እያያችሁ ነው። በጣም ብዙ ጫና እያበዙበት ነው። ልጁም እንግዲህ እስካሁን ድረስ ስራውን እየሰራ ነው። እሱንም መከታተላቸው አላቆሙም። እሱም ደግሞ ጠዋት ማታ እንግዲህ እነሱን እያሳደደ አንድ ባንድ እየለቀማቸው ነው ያለው። እና ያለን መጨረሻቸውን። ለማንኛውም የምወዳችሁ እንግዲህ ዋነኛው እንትን ሀሳቤ ስለ ትዕግስት ነው ላወራችሁ የነበረው፣ ግን ትንሽ ትንሽ ልንገራችሁ ብዬ ነው። ስለነ ብሩክም ስለነ አቤልም ያው ኦልሬዲ አይታችሁትም ሊሆን ይችላል። ያላያችሁት ደግሞ በእኔ በኩል የምትከታተሉ ሰዎች ስላላችሁ ለእናንተም አንድ ላይ ጠቅልል አድርጌ ልንገራችሁ ብዬ ነው። ለማንኛውም እንግዲህ ይሄን ይመስላል አዲሱ መረጃችን። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እንመኝላችኋለን። ሀገራችን የኢትዮጵያን ሰላም እና ፍቅር እየተመኘን ባላችሁበት ሰላማችሁ ይብዛልኝ እያልኩኝ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በተረፈ ለምታበረታቱኝ ከልብ ከልብ ሳላመሰግናችሁ አላልፍም። አሁንም ቪዲዮውን ስትጀምሩ በላይክ ጀምሩ። በተረፈ ከልብ ነው ማመሰግናችሁ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።